እኔ ግን መጀመሪያ የሰራሁት እኔ ነኝ። ከዜሮ ተነስተን በሚሊዮን የሚቆጠር ገንዘብ እሱ መጨረሻ ላይ ተንኮል ስላሰበ ገንዘቡን እያወጣ መደበቅ ጀመረ። አካውንት ሁሌም ዜሮ ነው የሚሆነው። ለካ ሌላ አካውንት ባንክ ቤት ሁሌም ሲሄድ ማለት ነው። እኔ አንድ አካውንት የለኝም። አካውንት ብትከፍቺ ይሉኛል ሴቶች ባንክ የሚሰሩ ልጆች ለካ ስለሚያውቁ ነው። በአካባቢው ደግሞ እንታወቃለን። እና አካውንት ሲሉኝ ምን የጋራችን ነው የት ይሄድብናል የእሱ የኔ ነው እላለሁ። አንድ እቃ ስናመጣ እስከ 1 ሚሊዮን ብር ነው የምናመጣው እቃ። ብሩ ግን እሱ አካውንት ላይ የለም። በቃ መጨረሻ ላይ እሱም በጣም ታመመና ታመመ። በቃ እንዳልሆነ ታመመ። ከባድ ህመም ታመመ። እህቱ መጣች፣ የልጆቹ እናት መጣች ከገጠር አስታምማለሁ ብላ ገባች። መጨረሻ ላይ ከሆስፒታል 1 ወር ምናምን አስተኝቼ ከሆስፒታል ቤት ሳመጣው ትገለዋለች እሷ ጋር አይሆንም ብላ እዚሁ ያለሁበት የምኖርበት ቤት ውስጥ ለብቻ ሌላ ክላስ ይዘው እዛ ማስታመማለሁ ብላ ገባች። በቃ 20 ቀን የሚሆን አካባቢ አብራ በቃ ወደዛ ወደ ስትል ገንዘቡንም ቦታ ሲያስይዙ እሱም ትንሽ አይምሮ ትንሽ ልክ አይደለም አለኝ ዶክተር። ልክ አይደለም አይምሮ ይሄ ሰውዬ ልክ ስላልሆነ አንቺን ያስቸግርሻል፣ ግን ተጠንቅቀሽ አስታሚው ምናምን እያለኝ ሁሌም እሱ ማለት ነው። እኛ ሀገር የሆነ ሜንጫ የሚባል ስለት አለ፣ ሰውን የሚገሉት የሚመቱበት እንደ ማጭድ አይነት ሆኖ እንጨት ረዥም ማለት ነው። ስለት ራስጌው አስቀምጧል አልጋ ውስጥ። አላየሁትም። እዛ ነበር የምተኛው ረዥም ጊዜ ማለት ነው። አላየሁትም እኔ እና ያን ስለት አገኘው። ያን ስለት ወስጄ ለፖሊስ አስረከብ። ፖሊስ አስገባውና በቃ እሱም ታሟል ተብሎ ወጣ። ከዛ በኋላ እህትየው ይዛው አስታምማለሁ ብላ ይዛው መልሳ ጎጃም የሚባል ሀገር ይዛው ሄደች። ጎጃም ሀገር ሄደ። ወር የሚሆን አካባቢ ቆይቶ ሲመጣ ፍርድ ቤት ነው የወረደው። ፍርድ ቤት ወርዶ ከነቦርሳው ትፍታኝ የሚል ፍቺ ነው ቢሞት እንኳን የሚቀበረው ስል በቃ ዘመዶቼ ጋር ሄዳለሁ፣ ትፍታኝ፣ አልፈልግም፣ ንብረቴንም ታካፍለኝ አለ። ብዙ ማስረጃዎች ነበሩኝ። ፍርድ ቤቱም ትንሽ እኔ በሰዓቱ 1 ብር የለኝም። እሱም ገንዘቡ ስላሸሸ ፍርድ ቤት ላይ 1 ብር የባጃጅ ከጎረቤት እየለመንኩ ነበር የሚሄደው። የባጃጅ 10 ብር አጥቼ ማለት ነው። ደርሶ መልስ 50 ብር ከጎረቤት ላይ እየተበደርኩ ይሄድ ነበረ። ያን ሁሉ ገንዘብ ረስቶ በቃ አጥቼ በባዶ ማለት ነው። ፍርድ ቤት ላይ ሲመረመር እንትኑ 60 ብር ነው ያለው። ሁሉም ወደ 8 አካውንት ነው የወጣው። 8 አካውንት ላይ 60 ብር ተገኘ እና መጨረሻ ላይ ምንም ማድረግ አልቻልኩም። ይመርመርም ተባለ። እሱ የሚሄደው በገንዘብ ይዞ ነበር የሚንቀሳቀሰው፣ እኔ ደግሞ በባዶ ነበር። ሁለተኛ ፍርድ ቤት ውዬ ስመጣ ይሄ በሽተኛ ልጅ ነው ቤት የሚጠብቀኝ። ቢያንስ የሚያጎርሰው የለም፣ የሚያበላው የለም፣ የሚያነሳው የሚጥለው የለም፣ ሽንቱን ሰገራው የሚቀበለው የለም። የሚያሳዝንሽ ታሪክ ስመጣ ላዩ ላይ ሽንቱን ሸንቱ አርቶ ይጠብቀኝ ነበር። በፊት በሰራተኛ ነበረ በአጋሽ። በኋላ ግን ብቻዬን ስለሆንኩኝ ምንም ማድረግ አልችልም። ልጁ ሸንቶ ላዩ ላይ ሰገራውን ተጸዳልቶ ቅርጣቡ እንደዛ ነበር የሚጠብቀኝ እና ለልጁ ስለማስብ ፍርድ ቤት ምን እንደሚሉኝ እንኳን አልሰማም ነበር። እሱ ግን ጠበቃ አቁሞ ነበረ ለእኔ ንብረቱ ይገባኛል፣ ንብረት ለእኔ እያለ መጨረሻ ላይ ከአቅሜ በላይ ሲሆን በቃ የሚደርሰኝን ስጡኝና እኔ ሰው ቤት ሰርቼም ቢሆን ልጁን አኖረዋለሁ፣ በቃ ልጆቼን አሳድጋለሁ ብዬ እጅ ሰጠው። በቃ አመድ ሸጬ አመጣሁት ገንዘብ። መጨረሻ ላይ ፈላጭ ቆራጭ እነሱ ሆኑ። በቃ እኔ ከኔትወርክ ውጭ አደረጉኝ። ሱቅ ውስጥ የነበረውን ትልልቅ እቃ አሸሸው በቃ ዞር አደረገው። መጨረሻ ላይ
የዛሬ 20 ዓመት 15 ዓመት የተቀመጠ ቡትቱ ቃርዳ እቃ ነው ሱቅ ውስጥ ይቆጠር ተብሎ ሲከፈት ሱቁ የታሸገውን ሱቅ እንዴት አድርገው እንደከፈቱት እንዴት አድርገው እንዳሸሹት ውስጥ ለውስጥ እሱ ሲሄድ ከርሟል። እኔ ደግሞ በቃ ጭንቅላቴ በቃ ዞረብኝ። መጨረሻ ላይ ስካፈል የቆየ ሱቅ ስንጀምር የነበሩ እቃዎች ሱቅ ውስጥ የነበሩ የመጀመሪያ ስራ የጀመርንባቸው እቃዎች ናቸው ሱቅ ውስጥ የነበሩት። በቃ ምንም ማድረግ አልቻልኩም። እሱን ተካፈል። ብር የለም ተባለ። በቃ ብር ባዶ ነው አካውንት ላይ የሌለ ብር እንዴት ነው የምናስገድደው ተባለ። መጨረሻ ላይ በቃ ብዙ ከባድ ፈተናዎችን አሳለፍ። ሱቁን መጨረሻ ላይ በቃ እሱም ታሟል፣ አይምሮውን ያሟል ብዬ ለማሳገድ እንኳን ብሞክር አልቻልኩም። በቃ እኔ ሱቁን ስሙን በሱ ነበረ ሱቅ ታዙርልኝ፣ እኔ ደግሞ መኖሪያ ቤቱ ላዙርላት አለ። እኔ ይህም በሽተኛ ልጅ ጊዜ ኪራይ ቤት መንከራተት አልችልም፣ የሚያከራየኝም የለም። ስለዚህ ያለኝ አማራጭ ወጣ ብሎ ገጠር ውስጥ ያለ የተሰራ መኖሪያ ቤት መውሰድ ነው ያለብኝ። ሱቁን ይቀመጥ፣ ምናልባት በህይወት እንኳን ብናልፍ ይህ በሽተኛ ልጅ ለአንድ እንኳን የሚያኖርልን የለም ብል ህግም ሊሰማኝ አልቻለም። ልጁ 18 ዓመት ሆኖታል። የእኛ ሀገር ዳኛ 18 ዓመት ስለሆነው በዊልቸር ይዘሽው ነይ ብለው በዊልቸር ሳቀርበው ልጁ አፉ ስለማይናገር ሰውነቱ ይንቀጠቀጥ ነበር። አብዋ ሰውነቱ ይንቀጠቀጣል፣ መናገር አይችልም። 18 ዓመት ስለሆነው ሌላ ጠበቃ ለሱ ለብቻ ጠበቃ አድርገሽ ነው ለሱ ንብረት የምትጠይቂው እንጂ አንቺና ባልሽ ብቻ ያፈራችሁትን ንብረት ነው አንቺ የመጠየቅ መብት ያለሽ አሉ። መጨረሻ ላይ ምንም ማድረግ ስላልቻል በቃ እኔ ከአቅሜ በላይ የሆነ ነገር ገጠመኝ። እሱም በቃ አትበያትም፣ በቃ ምንም ማድረግ አይቻልም፣ እችን ገንዘብ ስሙን ያታገኝም እያለ የሚገርምሽ ነገር ለጠበቃ በሳምንት 100 መጨረሻ ላይ ወደ 3 ሚሊዮን ፎቅ የሚከራይ ሱቅ እንሰራለን ብለን ያስቀመጥነውን ብር የት እንዳደረገው ረስቷል። እነሱ ጋር ይሆናል የሚል ጥርጣሬ ነው እስካሁን ያለኝ። ብሩ የለም ተበልቷል። የት እንዳለ አያስታውስም። እሱ የመርሳት ችግር ገጥሞታል። መጨረሻ ላይ 1 ሚሊዮን ብር ነው ያስፈረሙት ይባላል። ሱቁን በ1 ሚሊዮን ብር ከነቃው ከገጠር ያመጣዋቸው ልጆች ገቡበት። ፍርድ ቦታ ህግ ቦታ ሲሄድ መብቱ ነው ድርሻውን መውሰድ፣ ድርሻውን ለፈለገው ሰው የመስጠት መብት አለው አሉ። እኔ ግን የ23 ዓመት በሽተኛ ልጅ ይዤ 25 ዓመት ሙሉ ከሱ ጋር እድሜን በሙሉ የለፋሁበትን ከ23 ዓመት እድሜ ጀምሮ የለፋሁበትን 25 ዓመት ያፈራሁትን ጥሪት ለእህቱ ልጆች አወረሳቸው። ሽያጭ የሚመስል ውርስ ከነ ንብረቱ። አሁን እሱ አዲስ አበባ ነው ያለው። በቃ ምን እየሰራም እንደሆነ አይታወቅም። እሱ ራሱን ረስተዋል። ወንድሙ ነው እኔ ነኝ ያዋዋልኳቸው ብሎ ነው እንግዲህ የወሰደው። እኔም በሽተኛ ልጄን ይዤ ልብስ እያጠብኩ ልጄን እያኖርኩ ነው። ልጄ መናገር አይችልም። የእሱ ታናሽ ደግሞ አሁን 18 ዓመቱ ገና አሁን 18 ዓመት ልጆቼን እያሳደግኩ ነው። ከዛ ሁሉ ከማግኘት ውስጥ ወጥቼ ማለት ነው ልብስ እያጠብኩ እንደገና። እነሱ ግን ንብረቴ ላይ ቁጭ ብለው አሁንም በቃ ስለሰጣቸው ምንም ማድረግ አልችልም። ጠበቃ ገዝቶ በንብረቴ ይሄ አይደለም ገንዘቤ፣ ይሄ አይደለም ንብረቴ፣ ይሄ አይደለም ሱቅ ውስጥ የነበረ ንብረት፣ ይሄ አይደለም እያልኩ ጭራሽ እኔ ላይ ጭራሽ እኔ ሊያስር ይፈልጋል። ለምን? እሱ ገንዘብ ይዞ እየሄደ ስለነበረ። አቡ በጣም ይከብዳል። እንደዚህ አይነት የሚያሳዝን ታሪክ አለ እና ያው ልጄን አይተሸዋል። እስቲ ፕሮፋይሌ ላይ ገብተሽ እዩ። ልጄ 23 ዓመቱ ነው። መሄድ አይችልም፣ ማውራት አይችልም። ጆሮ ብቻ ነው የሚሰማው። ሌሊት እንኳን ሲተኛ ማገላብጠው እኔ ነኝ። ሰገራውን እግሬ ላይ አድርጌ ነው እንደ አራስ ልጅ ሰገራውን የሚጸዳዳው።
ኪሎ ከ60 ከ70 ኪሎ በላይ ነው። በጣም ይከብዳል።